እኔ ለምሳሌ አሁን ባልሽ በሆነ ፍቅረኛሽ እንደሆን ብትፈልጊ ምን አይነት ባህሪዎችን እንድትው ትፈልጊያለሽ? በግልጽ ንገሪ። አንደኛው በስሜታዊነት ቃል የምትገባውን ነገር አስቆምሃለሁ። እሺ እሺ። ምንድነው አትለኝም? ምንድነው? ገብቶክ ነው? እሺ አትለኝ። ከገባክ በቃ ደስ ይለኛል። እሺ ገብቶሃል? አልገባኝም። ፍቅረኛሽ እንደሆነ ነው ባልሽ እንደሆነ? ኖ ከእንደሱ አይነት ስሜት ውጭ ያህል አይደለ? በስሜት እንዳትወስን አድርጋለሁ። እሺ ስለ ፍቅር አይደለም እያወራ ያለሁት እኮ ከዛ አይነት እኮ ይሄን የምታደርጊው ወይ ባልሽ ወይ ፍቅረኛሽ እንደሆነ ስታስቢ ነው አይደል? አዎ የሆነች አሁን ለምሳሌ የሆነ ወንድ ሊታዘዝላት የሚችለው ለሚስቱ ወይም ለእናቱ ነው አይደለ? እሺ እና እሱን አስተውሃለሁ። ከዛ ደግሞ አይ ቲንክ ወንድ ልጅ ስትሆኑ ማየት ማስችሉት ነገር ምንድነው ሲመስለኝ ማለት ነው። ማየት ማስችሉት ነገር አብዛኞቻችሁ እንደ ሴት ልጅ አይደለም ነገሮች የምትመለከቱት። ይሄ ነገር በዚህ መልኩ መጥቶብኝ ቢሆንስ ብላችሁ አታስቡ። የሆነ ነገር ወደ እናንተ ሲመጣ አይደል? አንድ ቀጥታ ብቻ ነው ወንዶች የሚታየን። አዎ ሴቶች ግን አሁን ለምሳሌ ከሆነ ሰው ጋር አንተ አሁን የሆነ ሰው ቀጥሮክ ከኔ ጋር አብረን ስንሄድና ብቻህን ስትሄድ እኩል መረዳት ኖሮክ አትመለስም አይደል? ስለዚህ እንደሱ አይነት ነገሮችን ልክ እንደ ማኔጀር ማኔጅ አደርጋለሁ ብዬ አስባለሁ እንደዛ። ግን አንዳንዴ እንደ ቤስት ፍሬንድ፣ አንዳንዴ እንደ እህትና እንደ ወንድም፣ አንዳንዴ እንደ ባልና ሚስት፣ አንዳንዴ ደግሞ እንደ ልጅና እንደ አባት፣ እንደ እናትና እንደ ልጅ እየሆነን ማለት ነው። ቀን ኖሮን አሁን እንደ ቤስት ፍሬንድ ነው የምንኖረው። ቁጭ በል ምናምን ይደውላሉ። እኔና ማሂ ጋይስ እርግጠኛ ነኝ በውስጥ በደንብ ባወራት ስሜቴን በደንብ ነግሬያት ብጠይቃት እቺ ልጅ ፍቅረኛ ይተው እንደማሳብና እቺ ልጅ ፍቅረኛ ይተው ጀመር ፍቅረኛ ናችሁ? ሲጀመር ፍቅረኛ ናችሁ? ሲጀመር ፍቅረኛ ናችሁ? ሲጀመር ምን ከተጀመረ በኋላ? እሺ እኔን ጥያቄ ጠይቂኝ። እሺ ምን ለምሳሌ ምን አይነት ወንድ ነው ታይፕሽ? ፍቅረኛሽ ልታረጊው የምትፈልጊው ወንድ እንዴት እንዲሆን የምትፈልጊው? ኦቺ ብዙ ጊዜ እኮ ነው የነገርኩህ እኔ አሚሄድሽ ኧረ እንዴ እያልክ እያፏጨክ ድንገት ተገጣጥማችሁ ነው። እኔ እኮ በውስጥ ሳወራሽ እኮ እየፈራሁሽ እኮ ነው። ማይ ሪያቢ ተረግምች ልጅ ሁሌ ነው የሚጠይቅሽ። ጌታ እኔ ለምሳሌ ማለት ነው ማሂ በውስጥ አሁን ጠይቄሽ ያንቺን ስሜት አላውቅም። ማይሆን መልስ ብትሰጪኝ እንዳያራርቀን እፈራለሁ። ቦቼ እናንተ ውስጥ ላይ ተደብቆ የልቡን እያወራ ነው። እሺ እኔ የምሬን ነው እያወራ ያለሁት። አላደረጋችሁ ነው እቺ እንደሱ አይጨምቁም። ለያያ ብነግረው ያያ ቢነግርሽ ታምኚዋለሽ እንዴ? ያያ ለምንድን ነው የሚነግረኝ? እኔ ከፈረውስ በውስጥ እኔ ጀመር ወንድሜ ነው ያያ አፍረዋለሁ። ለእኔ ግን የምር ትክክለኛ ስሜትሽን ትነግሪኛለሽ በውስጥ ጠይቅሽ? አዎ አሁን ለምን ግን ችግሩ በማርያም ደስ ይበላ ፈቅራለሁ በይ በጣም ነው እየተጎዳ ያለው እንዴ? አዎ እና የካኔ ዝም ሳቂታ ስለሆንኩኝ እኔ በቃ እኔ ምንም አልሆንማ። ታፈቅሪኛለሽ እንዴ? እኔ ያሳሰበኝ አንቺ መንገላታት ነው። እኔ እኮ ዛሩ እኮ ማለት ነው እግዚአብሔር እህቴ ከልብ እህቴ ነው እግዚአብሔርን አቡ በቃ ተጋቡ። ንገሪኝ እንጂ ማይ ታፈቅሪኛለሽ እንዴ?
ለእኔ ግን የምር ትክክለኛ ስሜትሽን ትነግሪኛለሽ በውስጥ ብጠይቅሽ? ጌታ እኔ ለምሳሌ ማለት ነው ማሂ በውስጥ አሁን ጠይቄሽ የአንቺን ስሜት አላውቅም። ማይሆን መልስ ብትሰጪኝ እንዳያራርቀን እፈራለሁ። ቦቼ እናንተ ውስጥ ላይ ተደብቆ የልቡን እያወራ ነው። እሺ እኔ የምሬን ነው እያወራ ያለሁት። አላደረጋችሁ ነው ለያያ ብነግረው ያያ ቢነግርሽ ታምኚዋለሽ እንዴ? ያያ ለምንድን ነው የሚነግረኝ? እኔ ከፈረውስ በውስጥ እኔ ጀምሮ ወንድሜ ነው ያያ አፍረዋለሁ። ለእኔ ግን የምር ትክክለኛ ስሜትሽን ትነግሪኛለሽ በውስጥ ብጠይቅሽ? አሁን ለምን ግን ችግሩ በማርያም ደስ ይበላ ፈቅርሃለሁ በይ። በጣም ነው እየተጎዳ ያለው እንዴ። አዎ እና የካኔ ዝም ሳቂታ ስለሆንኩኝ እኔ በቃ እኔ ምንም አልሆንማ። ታፈቅርኛለሽ እንዴ? እኔ ያሳሰበኝ አንቺ መንገላታት ነው። እኔ እኮ ዛሩ እኮ ማለት ነው እግዚአብሔር እህቴ ከልብ እህቴ ነው። እግዚአብሔርን አቦ በቃ ተጋቡ። ንገሪኝ እንጂ ማይ ታፈቅርኛለሽ እንዴ? ቦቼም ያሳዝነኛል፣ ራሴን ግን ያሳዝነኛል። እሺ ራሴን ቦቼን ያላሳዝነ በጣም ነው ታሳዝነኝ ማለት በህይወቴ አለቀስኩ ላንቺ። ቦቼ ምን ሲለኝ እንደነበር ታውቃላችሁ? እንትን እንዳይልሽ ይሄ እንዳይከፋኝ ነው መሰለኝ። ለሄሪት ተሰንቀር ሲቀረ እኔ በህይወት ያልቅሽ የማውቀው በቃ እንትና እንደዚህ የሆነ የሞተ ጓደኛውን ነግሮኝ የሱ ጊዜ ነው እንጂ የዛኔ ራሱ በቃ አምባዬ ድርቅ እኔ አላለቅስም ምናምን አለቀሰ። በቃ ቦቻ አላለቅስም ምናምን ብዬ እኔ ዳጊን አታለቅሳለች ብዬ ኤክስፔክት ያደረኩት እንሄዳለን ከዛ እግዚአብሔርን ያልተቀረጸ ይበልጣል ከተቀረጸው። የቀረጽነው እንደውም ሼም እየያዘን ሀዘን አይቀረጽም በሚለው ሼም ይዞን ትንሽ ነው። አትፍረዱብኝ ጋይስ፣ ተይዤ ነው እንዳለ ልል እየተባለ ነው እዚህ ቤት። በጣም ናፍቆሽኝ ነበር ማርያም። እንደዚህ ልክ ከፋሚሊዎቻችን ጋር ሆነን የምናወራበት ቀን በጣም ናፍቆኝ ነበር። ስለገባሽ በጣም ነው ደስ ያለን ሁላችን። እኔም ደስ ብሎኛል ማርያም። እና ደግሞ እየቆጨኝ ነው አሁን ሪከርዶች ምናምን ሳይ አብረን ያለንበት ሪከርድ ምናምን ሳይ እሳት በቃ በስነ ስርዓት ጊዜው ላይ በስነ ስርዓት በቃ ከእናንተ ጋር መሆን ነበረብኝ። አይ ቲንክ አይደል? አዎ ማለት ፋሚሊዎችሽን ምን ያህል እንደሚወዱሽ ምናምን ስታይ እንደዚህ ላይቭ ላይ ሪከርድ አድርገውሽ ምናምን እየጻፉ ምናምን ፖስት ሲያደርጉት ምን ያህል እንደሚወዱን ስታይ ምድር ፊልም ያንተ ፋሚሊዎች እኮ ናቸው የሚወዱኝ ቦቼ። አረ ማሂ እኔ አንቺን የሚጠላ ሰው አለ ብዬ አላስብም። እግዚአብሔር እኮ እኔ የሚጠላ ሰው አለ ሳይሆን ያንተ ፋሚሊዎች ናቸው የሚወዱኝ። እኔ አሁን አሉኝ ብዬ ማስባቸው የተወሰኑ ሰዎች ናቸው ለኔ፣ ግን ሞር ያንተ ፋሚሊዎች በቃ በጣም እንደሚወዱኝ ነው አይገርም። ያኔ ማለት አንተን አይደለም እሱ ያንቺ ማለት የሌላቸው ነው ሲጀመር የኔ ፋሚሊዎች አንቺን አይደለም የሆኑ ሰዎች ይመላለሳሉ በፊት ለፊታችን። ወንዶች ናቸው ሴቶች? አሁን ያላየኋቸውም አንዳንዴ እኔ ቪዲዮ ኮል ላይ ያለውኝ ይመስለኛል። ያመኛል እንዴ እኔ እግዚአብሔር ኦኬ ሰማ ካሉበት ቦታ በእናትሽ ራቂ እስክትመጪ ድረስ እኛ ገባኝ። ወንዶች ቢኖሩ ባይኖሩ ታኔ ተሳቀቂ ልሙት እንዴ? አዎ ለምን ተሳቀቀው? ስለማፈ እኔም ያልተሳቀቀው ትንሽ ያው ላንቺ ያሳስበኝ። ችግር የለውም ቦቼ ተረድቻለሁ።
ኖ ፈረንሳይ አይደለም እግዚአብሔርን አይደለም እንደዛ እንዳታስቢ ግን ወጪ ችግር የለውም በቃ ችግር የለውም ሼኔ ልጅ እሺ ቢሪላክስ ለምንድን ነው የኔ ልጅ የምትይኝ ግን አልከው እኮ ወጪ እንደልጅ ስለምትሳሳልኝ ነው እኮ አልክ እኮ አንተ ሪከርድህን እኮ አይቻለሁ እኔ ምልከታ ነው ምልከታ ክሊክ ነው እንደልጅ ስለምትሳሽልኝ ነው እኔ አንዳንዴ ልጅ ትመስለኛለህ አንዳንዴ ታናሽ ወንድሜ ትመስለኛለህ አንዳንዴ ደግሞ ትልቅ ሰው ትሆንብኛለህ ደግሞ የሆነ አዛውንት ትሆን እኔ እንጃ እኔ አንዱ ምረጭ እንጂ ማርያምን ፈረንሳይ አይደለሁም እናንተ እሺ የት እንዳለ በቃ ልንገራችሁ ልናገር የት እንዳለ ቦቼ ተናገርከው እኮ አንተ ተናገርከው እኮ ቀድመክ እንዴ ልንገራችሁ አትነግራችሁ እናገራለሁ እሺ እንዳልናገር ከፈለክ እሺ ጊፍት ስጠኝ እንዴት አድርጌ ልስጥሽ እኔም ላቅልሃለሁ ምን አይነት ወንድ እንደሆነልሽ የምትፈልጊው ቀጥይ ትንሽ አሁን ያለ የዋህነት አሪፍ ነው ግን ትንሽዬ ብልጥ ብትሆን ደስ ይለኛል እንዴት ትንሽ የዋህነት እኮ አሪፍ ነገር ነው ምንም ቢሆን አንተ አትጎዳም ኢቭን ሰው ሆን ብሎ ቢጎዳክ ራሱ አትጎዳም በቃ ገባክ ከመጉዳት በላይ መጎዳት አይጎዳም ግን ትንሽዬ ግን ብልጠት ብትጨምርበት ደስ ይለኛል ከጥያቄ የምትሸሸውኝ እየመለስኩኝ እኮ ነው እሺ በቃ በቃ ከዛ ውጭ ያለው ነገር በጣም ጥሩ ነው ከሰው ጋር የምትግባባው ምናምን እኔ ቀልዶች ያስቁኛል የኔ ቀልድ እና ደግሞ ሁሉንም ኦኬ ግን ይሄ ቀልድ ነው ጀስት ሁሉንም ፍቅር ባትል ደስ ይለኛል አይደል ማለት ኖ አይ አንተ እኮ ቀልድ እኮ ነው ለምንረዳክ ሰዎች አሁን እንረዳሃለን ግን ይሄን ነገር ደግሞ ላንተ ውድቀት ነው የሚጠቀሙበት ሰዎች ደግሞ አሉ ገባክ ገብቶሃል አሁን እንደዚህ አይነት አንተ ለቀልድ ያወራከው ነገር ተቆራርጦ ምናምን ሶሻል ሚዲያ ላይ ህይወት ስትጀምር ይበጠብጣል ያው ከሷ ጋርም ምናምን ሰው ቀልድ እንደሆነ ያወቁ ራሱ ሆን ብለው ነገር የሚያዞሩ ሰዎች አሉ እና ከዛ አንፃር እንዳይጎዳክ ነው እንጂ ቀልድ እንደሆነ እኮ እኛ እናውቃለን አይ አንቺ ቀልድ እንደሆነ ታወቅሽልኝ በቂ ነው ቀላታ ዛበይ ይሉኛል ያብዛ እንዴ ምን ቁም ነገር አውርቶ ምን ይገኛል ዋካችሁ እየቀለደ እያሳቀን እንኑር እንጂ አንቺ ካወቅሽ በቂ ነው ቦቼኒ ሰዎች ስላንተ ተሳሳተ አመለካከት እንዲኖራቸው አልፈልግም ብዙ ሰዎች አሁን ስለ ቦቼ የተሳሳተ አመለካከት ነው ያላቸው ልጅ ታምኛለሽ ብዙ ሰዎች አይደሉም የተወሰኑ ሰዎች ብዬ አስባለሁ ሁሉም ሰው ይወደኝ ማለት አይቻልም ግን ደግሞ የሆነ አንተን የማይወድቅ ሰው አንተን አውቆ ቢጸጸት ደስ አይልህም ዝም ብለህ አንዳንዴ ደስ አታስብም ስለራሴ ሳይሆን ስላንተ እንደዛ ቢሆን ብዬ አስባለሁ ብዙን ጊዜ እኔ ስለሚወዱኝ ሰዎች እንጂ ስለማይወዱኝ ሰዎች የምጨነቅ ኦኬ አንድ ቆይ የሆነ ሰው ላስገባልሽ ቦሲ ሜንሲ Hi, how are you? I'm good. How are you? I'm good. She's my girlfriend. She's your girlfriend? Yeah. Wow. ما هي توقعت. يلا let's add another girl. Ma. Okay. What? Macy, she's beautiful? Very beautiful. Harris, welcome. Come on, let's add someone. Let's play in 4. No. Okay, I'm gonna go then, okay? I'll catch you later. Yalla, okay. bye. I see you later, bye. See you later, bye. You guys are one tap. ለምን ደነገጥሽ? ፍቅረኛዬ ናት ነይ እንጂ ለምን ደነገጥሽ? እያስጠነቀቀችኝ ነው ጋይስ አንዴ ዝም በል አይ ዛሬ እስኪ ማሂ
የምትፈልገው ሰው ምን አይነት ሰው ነው? ምን አይነት ወንድ ነው ማሂ ማግባት የምትፈልገው የሚለውን ወንድ ቼክ አድርገን በኋላ ራሳችን እስኪ ለመቀየር እንሞክራለን። ሶሻል ሚዲያ ላይ ለምሳሌ ማየው ምናምን ነገር ሊረብሻት ይችላል። ሚዩት ነሽ ማሂ። ቦጪ ማርታዬ ቆንጆ የሆነ ወሬ እኮ እያወራሁ ኮኔክት። አሁን ጥያቄያችንን እንቀጥል። እሺ አንተ ኦኬ ጥሩ። ምነው ፍቅረኛ ናት ብትባይ እኮ እኔን ነው የሚያኮራኝ። ምን ችግር አለ? ኩራት እኮ ለእኔ ኩራቴ እኮ ነው አንቺ ፍቅረኛ ብትሆኚ ማለት። እኔ ምን ይሻለኛል? እሺ አንዴ አይደለም ጥያቄ ጠፋብኝ። ማርያም ልጠይቅህ ነበር። እግዚአብሔር ጠፋብኝ ጥያቄ። ለምን ቁጭ አትይኝ? በቃ እቃ ልንቀበል ነበረ፣ የሆነ ወረቀት ተቀበል። አሁን ወደ ሩሜ ሄድኩኝ ነው፣ ወደ ቤቴ እኮ። የሆነች ቦታ መቀመጥ የምትችይበት ቦታ ላይ ትንሽ ቁጭ ብለሽ ነው። ከመሸፈር አለሁኛ ቀን አይደል እንዴ? ኦኬ እሺ፣ ቆይ አንዴ ልንገራት፣ ለጓደኛዬ ልንገራት። ኧረ ወንድማችን ሳያብድ ቶሎ ተመለሽለት። እህታችሁ አታብድ ግን ጋይስ እህታችሁ ከድንጋይ ማሂ፣ አንቺ ጋር ስንት ሰው ነው ያለው? ማሂ ስንት ሰው ነው ያለው? 778። በጣም አሪፍ። እዚህም እንደዛው ያክል ሰው አለ አይደለ? እኔና ማሂ ብንጋባ ምን አይነት ልጅ ልንወልድ እንደምንችል እስኪ ሁላችሁም ገምቱ። ይላል ማሂ። ምንም በእናትሽ እንትን አትበይ፣ በእናትሽ የመጣው ይመጣል። እኔና አንቺ መጋባት አለብን። ኧረ የአባት አምላክ ወይዬ በለ እንዴ! እኔ በቃ መልክ የምትሰሪው ነገር ይበቃል። እኔ ከዚህ በላይ ላፈቅርሽ አልችልም። ኦቨር ሆብኛል ፍቅሬ። አይ ዶንት ኬር ቦቼ። ጌችን እያወራሁት ነው። ጌቺ እንዴት ነህ? በእናትህ እስኪ ፀጉሬን እንደዚህ ታውቃለህ። ጨውዬ ተከሰደኝ ወጣት መላጣ ነው። ማሂ ቦቼ እንዴት ናችሁ? አንድ ነን። ዝንጀሮ ማንን ነው? ቦቼ ራስህ ነህ እኔን እያልከኝ ያለኸው እንደዛ። አይ ሩታዬ፣ እኔ እናት ቀይ እንደናንተ ነው የሚሆነው። ማሂ የምር ግን አይ የምር ነገሮችን ለማረሳሳት ትሞክራለች። ዛሬ እንዳለ ተነጋግረን የገባነው ጌታን። አንተም ስሜትህን ንገራት፣ እሷም ስሜትህን ትንገረህ ብሎ የፍቅር ጥያቄ ላቀርብልሽ ነው ዛሬ። እኔ አሁን ስሜቴ ምን መሰለክ፣ የረሃብ ስሜት ነው የሚሰማኝ። እርቦኛል። ፍቅር በውስጥሽ ስለሌለ እኮ ነው የሚርብሽ። ምንም ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ይላል። እሺ ሌላ የምታፈቅሩ ሰው ካለ ለምን አትነግሪኝም? ተስፋ ልቁረጥ ቦቼ። ቆይ በእናትህ እኔ ሙግግ እያልኩኝ ነው። እንደዚህ ብሆን ይሻል፣ እንደዚህ ሄዳለሁ። በቃ ወደኋላ። አንቺ እባክሽ ምንም ብትሆኚ ታምራለሽ። እኔ ማሂ ደግሞ እኮ እኔ ከኔ ጋር ስታወራ አይታችኋታል ጋይስ። መልክ ለመስራት ትሞክራለች ምናምን። ኦልሬዲ ይኸውልሽ ግዴታሽን ጨርሰሻል ማሂ። እኔ ተሸንፌልሻለሁ። ስራሽን ጨርሰሻል። እንደዚህ ያያችሁልኝ አንተ ነህ እኮ የረብካት በጣም ያምራል። እኔ አባት ምንድን ነው? የት ናት? መሽቶ የለ እንዴ? ማሂ እኮ እንግሊዝ ነው የምትኖረው ጋይስ። ኧረ እባክዎት ሌላ ቀልድ የለ። ኧረ እባክዎት ዩሮፕ ነው እሷ የምትኖረው። እኔ ኢትዮጵያ። አላወቅኸውም? ሌላ ገምት፣ ሌላ ገምት። አላወቅኸውም?